ዝነኛዋ ጋዜጠኛ በሻቱ ቶለማርያም አዲስ ሂቦ የተሰኘ መጽሔቷን ለአንባቢ ማድረሷን ተከትሎ በሰይፉ ሾው ላይ መቅረቧ ይታወቃል። በዘንድሮ ዓመት በተካሄደው ምርጫ ከታዋቂው የሙዚቃ አቀናባሪ ካሙዙ ካሳ ጋር የምክር ቤት አባል ሆና አሸንፋለች። ቆይታ ከበሻቱ ጋር በሚል በኢቲቪ ከብዙ ዓመታት የእረፍት ቆይታ በኋላ የራሷን ፕሮግራም አዘጋጅታ የምታቀርበው ጋዜጠኛዋ ከቅርብ ጊዜ ወዲህ በሀብት ምንጯ ጉዳይ አነጋጋሪ ሴት ሆናለች። በምትቀርብባቸው ሚዲያዎች ስለ ሀብቷ በምትሰጣቸው ንግግሮቿ ጥያቄዎቹን የምታስነሳ ሆናለች። በድሮው የኢትዮጵያ ቴሌቪዥን በአሁኑ ኢቲቪ ለተከታታይ 6 ዓመታት ያክል በቀጥታ ስርጭት የመዝናኛ ፕሮግራሞችን ሰርታ ታቀርብም ነበር። ብዙ የመዝናኛ ፕሮግራሞችን የሰራ ሲሆን በርካታ የሚሆኑ እንግዳዎችንም ቃለ ምልልስ አድርጋለች። በቀጥታ ስርጭት የ1 ሰዓት ተኩል ቆይታ በነበረው በአርሂቡ ፕሮግራምና ሌሎች የመድረክ ስራዎችን በአዘጋጅነት እንዲሁም ደግሞ በአቅራቢነት የሰራች ቢሆንም በገዛ ፈቃዷ ነበር ከአርሂቡ ፕሮግራም ስራዋ የለቀቀችው። የተወለደችው አዲስ አበባ ጉርድ ሾላ ሲሆን ትንሽ እድሜዋ ከፍ ሲል ወላጆቿ የመንግስት ሰራተኞች በመሆናቸው ሀረር ላይ ለመኖር ተገዳለች። ከጥቂት ዓመታት ቆይታ በኋላ ከሀረር ወደ ሰላሌ ጠቅልለው መምጣታቸውን ነው ከቃለ መጠይቋ የሰማ ነው። የሃይስኩል ትምህርቷን ሰላሌ የተማረች ሲሆን በትምህርት ቤት ቆይታዋን በየአመቱ በቤስት ፓረንት ተሸላሚ ነበረች። በሻቱ የ11ኛ ክፍል ተማሪ እያለች ነበር የካራቲ ትምህርት የተማረችው። በዛም ደግሞ ወርልድ ቴኳንዶ ለመማርም በቅታለች። በቴኳንዶ ስራም ቀይ ቀበቶ ነበራት። አሁን ላይ የሰላሌ ህዝብ ከጋዜጠኝነት ስራዋ ይበልጥ በቴኳንዶ እንደሚያውቃት ነው የተናገረችው። ለ2 ዓመታት ያክል ያለማቋረጥ የሰራች ሲሆን በትላልቅ መድረኮች ላይም ተሳትፋለች። አሁን ላይ ዝነኛዋ ጋዜጠኛ የራሷ የሆነ የግል ድርጅት መስርታ እየሰራችም ትገኛለች። በራሷ ስም የሰየመችውና በሻቱ ቶለማርያም መልቲ ሚዲያ የሚል ስያሜ ያለው የተለያዩ ማስታወቂያዎችን፣ ዶክመንተሪዎችን፣ ፊልሞችና የተለያዩ ኢቨንቶችን የሚያዘጋጅ ትልቅ ተቋም አላት። በንግዱ ዓለም ላይ የተቀላቀለች ሲሆን የራሷ ሱፐር ማርኬትም አላት። በመጀመሪያዋ ሴት ልጇ የሰየመችውና ሃንዳሪ ቲዩብ የተሰኘ ዩቲዩብ ቻናል ያላት ሲሆን ከልጆቿ ጋር የዕለት ዕለት ውሎችን ወይም ደግሞ ቪሎጎችን ትሰራለች። አዲስ ሂቦ የተሰኘው መጽሔቷ ለአንባቢያን ያደረሰችው በሻቱ ሂቦ በሶማሌኛ ስጦታ እንደሆነ የተናገረች ሲሆን ትልልቅ ቦታዎች ላይ ማለትም ቅንጡ ሆቴሎችና የኤርፖርት ቢዝነስ ክላሶች ላይ መጽሔቱ እንደሚገኝ ገልጻለች። ይህንን መጽሔት ባለሀብቶችና ከፍተኛ ባለስልጣናት እንዲያነቡት ታስቦ የተዘጋጀ ሲሆን ምስኪኑ ሕዝብ ደግሞ ሶፍት ኮፒውን ከዌብሳይት ላይ ማግኘትና ማንበብ እንደሚችል ነው የጠቆመችው። በየዓመቱ የሚካሄደው የኦዳ አዋርድ ሽልማት መስራችና ባለቤት ናት። በኢትዮጵያ በአማርኛ የሚሰሩ የተለያዩ የኪነ ጥበብ ስራዎች ከፍተኛ የሆነ ማበረታቻና ድጋፍ ስለሚደረግላቸው በኦሮምኛ የሚሰሩት የኪነ ጥበብ ስራዎች ምንም ትኩረት እያገኙ ባለመሆናቸውና ክፍተቱን ለመሙላት በማሰብ ያቋቋመቸው መሆኑን የተናገረችው ከኦሮሚያ የባህል ቱሪዝም ጋር በመተባበር የአፋን ኦሮሞ የጥበብ ስራዎችን ለማበረታታትና ለመደገፍ የታለመ መሆኑን ነው ኦዳ አዋርድን የገለጸችው። ዘንድሮ 9ኛውን ዓመት የያዘው የኦዳ አዋርድ ሽልማት አሁን ከኢትዮጵያም አልፎ በአህጉራችን አፍሪካ በተለያዩ ሙዚቃዎች ላይ ሽልማቶችን እያቀረበ እንደሚገኝም ገልጻለች። በእያንዳንዱ ቋንቋ በከፍተኛ ደረጃ ብዙ የጥበብ ስራዎችን የሰሩ ሰዎችን የሚሸልም ሲሆን ነፍሱን ይማረውና ለዝነኛው ድምፃዊ ለሰማኸኝ በለው በዘንድሮ ዓመት ሽልማት ማበርከቷንም ሰምተናል። ወደ ፖለቲካው ዓለም የተቀላቀለችው በሻቱ በየካ ክፍለ ከተማ ቀጣይ መስከረም ወር ላይ የምክር ቤት አባል ሆና ስራዋን እንደምትጀምርም ሰምተናል። የኦዳ አዋርድ መስራችና ባለቤት ብትሆንም እንኳን ከቅርብ ጓደኞቿ ጋር እየሰራችም ትገኛለች። በአፋን ኦሮሞ የተሰሩ ሙዚቃዎችን ለማወዳደርና ለሀገር ለማውጣት እንዲሁም ደግሞ ለማሳወቅ ታስቦ የተቋቋመ ነው። በአፋን ኦሮሞ ብዙ ውጣ ውረዶችን አይተው የሚለፉ ግን ደግሞ የሚያይላቸው ላጡ ድምፃውያኖች ስራዎቻቸውን ለማበረታታትና ለመደገፍ ባደረገችው መልካም ስራም በብዙዎቹ ዘንድ ተቀባይነትን አግኝታለች። የአርቱን ስራ በአዳዲስ ዘርፎች አውጥቶ መሸለም ወይንም ደግሞ የኪነ ጥበብ ስራዎችን ለሚሰሩ ሰዎች እውቅና መርሃ ግብር እንዲሰጥ ያደረገች ዝነኛ ሴትም ናት። በ2012 ዓ.ም ላይ በዓለም አቀፍ ደረጃ ተከስቶ በነበረው የኮሮና በሽታ ምክንያት በሙዚቃ ብቻ እንዲወዳደሩም ነበር ያደረገችው። በ2011 ዓ.ም የጀመረው ይህ አዋርድ ፊልም፣ መጽሔት፣ ሙዚቃ፣ ቲያትርን መሰረት ያደረገ ሲሆን እስካሁን ድረስ ከ180 በላይ ለሚሆኑ የአዋርዱ ተወዳዳሪ ለነበሩ የጥበብ ሰዎች እውቅና የተሰጠ ሲሆን ከዛም በኋላ ጥራት ያላቸው ስራዎች እየተሰሩ እንደሚገኙም ነው የሰማ ነው። በብዛት በቴሌቪዥን የቀጥታ ስርጭት ፕሮግራሞችን በማቅረብ የምትታወቀው በሻቱ ከቅርብ ጊዜ ወዲህ ደግሞ በኢትዮ ኤፍኤም ከምሽቱ 12 ሰዓት ላይ የሚተላለፍ ሴኔታ የተሰኘ የሬዲዮ ፕሮግራም
አቅርባ ነበር። ህልሜን ኖሬ አላውቅም የምትለው በሻቱ ምኞቷና ፍላጎቷ የነበረው በህግ ተምራ ለሴቶች የምትከራከር ጠንካራ ጠበቃና ዳኛ መሆን የምትፈልግ ቢሆንም የዩኒቨርሲቲ መግቢያ ውጤት ግን ለህግ ትምህርት የሚሆን አልነበረም የመጣላት። ቢሆንም ግን በቲያትሪካል አርት ነበር ተምራ የተመረቀችው። የዩኒቨርሲቲ ተማሪ ያለችም ማንነት የሚል አንድ ፊልም ሰርታ ነበር። መማር የምትፈልገውን የህግ ትምህርት ደግሞ ምንም እንኳን ባትሰራበትም ለ7 ዓመታት ያክል በማታ መርሃ ግብር ተምራ ተመርቃለች። በሻቱ የ3 ሴቶችና የ1 ወንድ ልጅ እናትም ናት። ባለቤቷ የተዋጣለት ኢንጂነርም ነው። አከራያቸው የነበረውን ባለቤቷን የዩኒቨርሲቲ ተማሪ እያለች እንደተዋወቁ የተናገረች ሲሆን በሻቱ ለ16 ዓመታት ያክል በተባረከ ትዳር እንደቆየችም ሰምተናል። እዚህ ለደረሰችበት የስኬት ደረጃ የባለቤቷ መልካም ተግባሮችና ድጋፎች መሆናቸውን መስክራለች። ጠዋት ሁሌ ተግባሯ ቆንጆ ሙዚቃን እየሰማች ዘና ብላ ወደ ስራ በቱክሰን መኪናዋ መሄድ መሆኑን ነው ከቃለ መጠይቋ ከዚህ በፊት ከነበሩት የሰማ ነው። ይቺ ጋዜጠኛ የተለያዩ የቢዝነስ ስራዎችን የምትሰራ ባለሀብት ስትሆን የ2025 ሞዴል ቱክሰን ሃይወንዳይ 6 ሚሊዮን የፈጀ መኪና የምትጠቀም እጅግ ቅንጡ የሆነ G+5 የመኖሪያ ቤትም አላት። በቅርብ ጊዜያት ወዲህ በምትቀርብባቸው ሚዲያዎች በሀብቷ በኩል መነጋገሪያ ሴትም አድርጓታል። ይህም ደግሞ ሰዎችን በሁለት ጎራ እንዲከፈሉም አድርጓል። አንዳንዶቹ ጠንካራና ጎበዝ ሆና የሰራችባቸው የግል ስራዎቿ ጥሩ ደረጃ ላይ ያደረሷት መሆኑን ስኬቷን በግልጽ መናገሯ ያደነቋት ሲኖሩ በርቺ የሚሉ ሀሳቦችም ተሰንዝረዋል። በሌላ በኩል ደግሞ ምንም እንኳን ሰርታ ሀብታም ብትሆንም በድፍረት ማውራቷ አግባብ አይደለም የሚሉና ትችት የሚሰነዝሩም አልጠፉም። ሌላኛው መነጋገሪያ ያደረገው የእድሜዋ ጉዳይ ሲሆን በተደጋጋሚ እንዲወራበት በር ከፍታበታለች። በተደጋጋሚ ደግሞ በምታደርጋቸው ቃለመጠይቆቿ ላይ መልስ ከመስጠት ወደ ኋላ የማትለው በሻቱ በሰይፉ ሾው ላይ ግን ከመናገር ተቆጥባለች። በአንድ ወቅት በሰጠችው ቃለ ምልልስ በህዝብ ዘንድ ታዋቂ መሆኗ መጥቀሙን አንድም ደግሞ እንደጎዳት መልስ ሰጥታለች። በሄደችባቸው ቦታዎች ሁሉ ሰዎች ሲያከብሯትና ሲያደንቋት ቅድሚያ የሚሰጧት እንዳሉ ያልካደችው በሻቱ የተለያዩ ኮንሰርቶችን በቪአይፒ ስለምትገባ እንደፈለገችው መጨፈርና ዘና ማለት እንዳልችል አድርጎኛል ስትል ተናግራለች። የቴሌቪዥን ፕሮግራም አቅራቢ፣ የመጽሔት አዘጋጅ፣ የምክር ቤት አባል፣ ነጋዴ፣ የኦዳ ሽልማት አዘጋጅ፣ የ4 ልጆች እናት ጋዜጠኛም ናት። ከስኬታማ ስራዎቿና ከቱጃርነቷ ባሻገር የበጎ አድራጎት ስራዎች ላይም ስሟ በጉልህ ይነሳል። በጋንዲ ሆስፒታል ብራንድ አምባሳደር ሆና እየሰራችም ትገኛለች። እርዳታ ለሚያስፈልጋቸው ህጻናትና እናቶች ማገዝ እንደሚገባም መልእክቷን ነበር ያስተላለፈችው።